እግዚአብሔር ያልመረጠው ጾም ያልወደደው ጾም በትንቢተ ኢሳይያስ ምዕራፍ 58 ቁጥር 3 ላይ ተቀምጧል። ለምን ለጥልና ለክርክር ትጾማላችሁ ይላል። ነፍስና ስጋው ሳይታረቅ አንደበቱ ሳይጾም ራሱን ሳይገዛ የሚጾመው ጾም ጥልና ክርክር ባለበት አይሆንም ይላል። እኔ ያልመረጥኩት ጾም ይላል እግዚአብሔር፣ እኔ ያልመረጥኩት ጾም ይህ ነው ይላል። ጾም ማለት ልጓም ማለት ነው። ጾም ማለት ስጋን የስጋ ፈቃድን መግዛት ነው። ጾም ማለት ራስን መግዛት ልጓም ማለት ነው። ታዲያ እንዲህ ይላል የእግዚአብሔር ቃል፣ እኔ ያልመረጥኩት ጾም ይላል፣ በጾማችሁ ቀን ፈቃዳችሁን ታደርጋላችሁ ይላል። የስጋ ምኞት፣ የስጋ ሐሳብ፣ ስድቡ ሁሉን በአጠቃላይ ነው። በጾማችሁ ቀን ፈቃዳችሁን ታደርጋላችሁ አለ አንደኛ። ሁለተኛ ደግሞ ሰራተኞቻችሁን ሁሉ ታስጨንቃላችሁ ይላል። ሶስተኛ ደግሞ በግፍ ጡጫ ትመታላችሁ ይላል። አራተኛ ደግሞ እኔ የመረጥኩት ጾም ይህ ነውን ይላል። እንግዲህ አሁን መቼም የቤት ሰራተኞች ያሏችሁ ሰዎች ትኖራላችሁ። እናንተ ጠዋት ኪዳን እናደርሳለን፣ ቀን ቅዳሴ እናስቀድሳለን፣ ማታ የሰርክ ጸሎት እናደርሳለን ብላችሁ ቤተክርስቲያን ትመላለሳላችሁ። ሰራተኞቻችሁን ግን ታስጨንቃላችሁ ይላል። ፍሪጅ ቆልፈው ሌማት ቆልፈው ሰራተኛ የሚያስርቡ የባለቤት ምግብ የሰራተኛ ምግብ የሚለይበት እንደገና ደግሞ እያጎሳቆላችኋቸው እየሰደባችኋቸው ከቤተ ክርስቲያን ስትመጡ እምትተፉት መርዝ ጾማችሁን ይሽርባችኋል። ስለዚህ ነው ሰራተኞቻችሁን ሁሉ ታስጨንቃላችሁ። በጡጫ በርግጫ በግፍ እየመታችሁ እነዚህን እያሰቃያችሁ እናንተ ግን እንጾማለን ትላላችሁ። በእውኑ ይሄ ነው የኔ ጾም አለ እግዚአብሔር። ክርስቲያን ነን ብላችሁ ለምትጾሙ ነው ይሄ። አማኞች ነን ብላችሁ ለምትጾሙ ነው ይሄ። እንጾማለን፣ አማኞች ነን፣ ክርስቲያኖች ነን አትበሉኝ። ይህንን በእውኑ እግዚአብሔር የመረጠው ጾም ነው ይላል። ይሄ ደግሞ እግዚአብሔርን ያስደስታል ይላል። በእውነት ይህንን ጾምን የመርጠዋለሁ ይላል። እግዚአብሔር ይጠይቃቸዋል። ምን አይነት ጾም ነው የምትጾሙት ይላቸዋል። ትንቢተ ኢሳይያስ ምዕራፍ 58 እግዚአብሔር የመረጠው ጾም፣ እግዚአብሔር የሚወደው ጾም፣ እግዚአብሔር የፈለገው ጾም እንዲህ ብሎ ከ1 እስከ 7 ዘርዝሮ ያስቀምጥልናል። አንደኛ የበደልን እስራት እንድትፈቱ ነው ይላል። የበደልን እስራት ሳትፈቱ አማኞች ነን አትበሉ። የበደልን እስራት ሳትፈቱ ጾመኞች ነን ይምረናል አትበሉ። የበደልን እስራት ፍቱ ይላል። ሁለተኛ የቀንበርን እስራት ልትለቁ ያስፈልጋችኋል ይላል። የቀንበርን እስራት በቀንበር እስራት የምታስጨንቁ ሁሉ በቤተ እምነት በቤተ መንግስት የቀንበርን እስራት ልትለቁ ያስፈልጋችኋል ይላል። ሶስተኛው ደግሞ የተገፉትን አርነት ልታወጡ ያስፈልጋችኋል ይላል። የተገፉትን ዳኛ ያጡትን ፈራጅ ያጡትን ሰሚ ያጡትን እነኚህን አርነት ነፃነት ልታዋጧቸው ያስፈልጋል ይላል። ብዙ የተገፉ የሉ፣ ብዙ ጩኸታቸውን የሚሰማቸው ያጡ የሉ፣ እንባቸው በየቀኑ የሚረጩ ሰዎች የሉ፣ ሰሚ ያጡ የሉ። እንግዲህ ክርስትና ይሄ ነው። ጾም ይሄ ነው። ጽድቅ ይሄ ነው። የጽድቅ ጾም፣
የተገፉትን አርነት ማውጣት። አራተኛው ደግሞ ቀንበሩን ሁሉ ልትሰብሩ አይደለምን ይላል። የግዞት ቀንበር፣ የክፋት ቀንበር፣ የምቀኝነት ቀንበር እሱን ስበሩት። አምስተኛው ደግሞ ድሆችን ወደ ቤታችሁ አስገብታችሁ እንጀራን እንድትቆርሱላቸው አይደለምን ይላል። እናንተ ጾመኞች ከሆናችሁ ቁርሳችሁ ወይም ምሳችሁ አንዱን መስጠት ግዴታ ነው። የራባቸው ድሆች በደጅ ተቀምጠዋል። የራባቸው ድሆች በየቤተ እምነቱ በር ላይ ተቀምጠዋል። ለሚለምን ሁሉ ስጥ ይላል። ስለዚህ እንጀራህን ልትቆርስ አይገባህም ወይ? በጾምህ ጊዜ እንጀራህን ልትመጸውት አይገባህም ወይ? እየሰሰትክ ከሆነ ያካበትክ ነው። እየሰሰትሽ ከሆነ ያካበትሽ ነው። ስለዚህ ለድሆች አለ እኔ ልራብ አንተ ብላ፣ እኔ ልጠማ አንተ ጠጣ ልትለው ያስፈልጋል። ልብህን ልታስጨክን አይገባህም። ወደ ቤትህ ገብተህ እንጀራህን ቆርሰህ እንጀራሽን ቆርሰሽ ለድሆች ሰጥተሽ ከጾምሽ መርጫዋለሁ ይላል እግዚአብሔር። አዎ ስድስተኛው ላይ ደግሞ የተራቆተውን አይተህ ልታለብሰው አይደለምን ይላል። ብርዱ፣ ውርጩ፣ ረሃቡ፣ ጥሙ እየተፈራረቀበት በላስቲክ ቆንጆ መንገድ ላይ የወደቀው ሰው ትልቅ ብርድ ልብስ፣ ቆንጆ አንሶላ አልጋ ላይ ተኝተን ለብሰን አጊጠን አልመች ያለን ሰዎች፣ እንቅልፍ አልወስድ ያለን ሰዎች ወጣ ብለን በመንገድ ዳርና በመንገድ ዳር የተኙትን እስቲ እናያቸው። መንገድ ላይ በፀሐይ የወደቁትን እናያቸው። ዝናብ ላይ የወደቁትን እናያቸው። በውርጭ በብርድ የሚንቀጠቀጡን እናያቸው። እነዚህን አይተህ ያለህን ወስደህ ልታለብሳቸው አይገባምን ይላል። ያኔ ያለህን ልብስህን ወስደህ ሰጥተህ አልብሰሃቸው ጹም። ይህን እመርጣለሁ ይላል እግዚአብሔር። ሰባተኛውና የመጨረሻው እንዲህ ይላል፣ ከወገኖችህ እንዳትሸሽግ አይደለምን? ወገንህ ማለት ሰዎች ናቸው። ብዙ ሰዎች የቀረበ ምግብ እንኳን የሚያነሱ አሉ። ገንዘብ የሚሸሽጉ ግን አማኝ ነኝ የሚሉ ባይነህ ያላየው በእጅ ያልጨበጥከው እግዚአብሔር ባይነህ የምታየው የምዳስ የምትጨብጠው የምታቅፈው ሰውን ሳታይ እኔን እንዴት ልታየኝ ትችላለህ ይላል እግዚአብሔር። ስለዚህ እነኚህ 7 ነገሮችን ብታደርግ ይላል እግዚአብሔር፣ በዚያን ጊዜ ብርሃን እንደ ንጋት ይበራልሃል። ፈውስህ ድህነትህ ፈጥኖ ይበቅላል፣ ጽድቅህም በፊትህ ይሄዳል። የእግዚአብሔር ክብር በኋላ ሆኖ ይጠብቅሃል። በዚያን ጊዜ ትጣራለህ፣ እግዚአብሔር ይሰማሃል። ትጮኻለህ፣ እሱም እነሆኝ አለው ይልሃል። ከመካከልህ ቀንበርን ብታርቅ ትህትናንም ብትይዝ መልካም። ትህትናን ይዘህ ፍቅርን ይዘህ ከትዕቢት ርቀህ ከክፉ ሐሳብ ርቀህ ይህንን ብታደርግ ጾም ይሄ ነው። ይህንን ጾም እኔ መርጬዋለሁ ይላል የሰራዊት ጌታ እግዚአብሔር። ይዲዲያዳ ገለኒ ኬኛ ኡልፊነ ሳቲፍ ካኔ